ይኸውልሽ እያንዳንድሽ እዚህ ጋር ምሰሚ በደንብ አድርጋችሁ ስሙኝ። እኔ ኦሮሞ ነኝ፣ የጎጃም ደም ማንነት ያለብኝ ኦሮሞ ነኝ። ኦኬ። ስለ ቅኔው ስለምኑ ምኑ እናንተ አትነግሩኝም። እንዴት ፈታሹ ምናምን ድብና አርጌ ቴዲ አፍሮ ካሰበው በላይ አስቤ ፈትቼዋለሁ። ሀገሬ ባንዲሯ ወደቀ ያለው ማለት ነው። እንግዲህ ቀሚስ ላይ ምናምን ስላየው ሊሆን ይችላል። እንዴት ነው ባንዲራችን የሚወድቀው? ስንት የኛ ኢትዮጵያውያን ልጆች በኢንተርናሽናል ደረጃ ባንዲራችንን ከፍ አድርገው አውለብልበው ወንድሞቻችን ለሀገር ተሰውተውባት የምን ባንዲራ ነው የሚወድቀው? ልክ ነሽ። ሁሉም ብሔር ብሔረሰብ ለሀገር ተሰውቷል። ነገር ግን ለባንዲራዋ ታዲያ ባንዲራዋ ወደቀ። ኢትዮጵያ ለዘላለም ትኖራለች የሚባል ነገር ነው የምናውቀው እንጂ ኢትዮጵያ ሞታለች። ከዚህ በኋላ ስለ ኢትዮጵያ ዘፍኑ ቴዲ አፍሮ 4 ነጥብ ሞታለች። ልክ ነሽ። ስለ ዘላለማዊ ህይወት ይዘምር ከዚህ በኋላ ከሞት በኋላ ስላለ ኢትዮጵያ ሞታለች። ከኦሮሞ ህዝብ ጋር የምታገናኙት ነው። ለምን ከኦሮሞ ህዝብ ጋር ማን አገናኘው? ስለ ሀገር ነው እያወራሁት ያለሁት። እኔ ጎጃሜም ነኝ። ጎጃሜም ነሽ ግን ስለዚህ ጎጃም ውስጥ ስለሚገደሉት አስተማሪዎች ለምን አያወራም? ጎጃም ውስጥ ተደፍረው ስለሚረሸኑት እህቶቼ ለምን አያወራም? ቴዲ አፍሮ በዜና አልሰማማ አይሰማም። 8 ዓመት ተኝቷል። you're so right። ይፋ ሳይደረግ እንዴት ነው ሰው ይፋ ሳይደረግ? ይፋ እኮ ተደረገ እኮ በአደባባይ። ለማንኛውም ስለ ሰላም ቢዘፍን ስለ ሰላም ዘፈኑ ስላልገባሽ ነው አይደለም፣ ስላልገባሽ ነው። ስለ ሰላም አልዘፈንም። የተጣለውን ባንዲራን አንሳና በዚህ ግባ በዚህ ውጣ ምናምን የአገርህ ሞታለች ምናምን ሙሾ ውረድ ምናምን ነው። ስለዚህ ባንዲራውን ሬሳ ሳጥን ላይ ያልብሱት፣ ሙሾ ውረዱ፣ ዳሱንም ጣሉት። ለማንኛውም እኔ ይሄ በየጊዜ እየጠበቀ ገንዘብ ለመስራት የህዝብን ልብ እያሸ ጋዝ ላይት እያረገ ህዝብን እንትን የሚለው ነገር አይመቸኝም። 97 ያስገረፈኝ ይበቃል። ቴዲ አፍሮ 97 ሰምቼው በ17 መርፌ በጠቀመው ቁንጣ ምናምን ብዬ ኮብልስቶን ወርውሬ አጋዚ የቀጠቀጠኝ እስካሁን ያመኛል። እንዴ ካሞን እሱ እኮ የሚኖርበት እኮ የ100 ምናምን ሚሊዮን ብር የ150 60 በላይ ሚሊዮን ብር ነው። ጌትድ ኮሚኒቲ ነው ውስጥ ነው የሚኖረው። የትኛዋን ኢትዮጵያ ነው የሚያውቀው? እሰይ በሉ፣ እሰይ ብላችሁ ጻፉ። ዳስጣል እሰይ ጻፉ። ያ ስለዚህ እኔ አልሰማሁም። የትን ነው የሚያውቀው? ስለ ህዝቡ መቸገር የሚያምን ከሆነ ስለ ሰላም ለምን አያወራም? ወጥቶ ስለ ሰላም ለምን አያወራም? አፖይንትመንት ይዞ ምናምን ጠቅላይ ሚኒስትር ቢሮ ምናምን አፖይንትመንት ይዞ ከአብይ አህመድ ጋር ቁጭ ብሎ ስለ ሰላም ስለ ህዝቡ ሰላም ለምን አያወራም? ፓወር እንደዚህ ካለው ለምን ስለ ሰላም አያወራም? ዋይ ኦልዌይስ ችግር ስለ ሰላም አፖይንትመንት ይዞ ከዚህ እኮ እኔ አሜሪካን ሀገር ከምኖርበት ትኬት ቆርጠው ሀገር ቤት ሄደው አፖይንትመንት ከአብይ ጋር ይዘው ቁጭ ብሎ እየተነጋገሩ አሉ። የመፍትሄ አካል ለምንድን ነው መሆን የማይፈልገው? እዛ አዲስ አበባ ውስጥ እየኖረ እሱ ነው። ዋይ እንዴት ናችሁ? ሰላም ነው አለን። አሁን ስለ ቴዲ አፍሮ ማለት ነው ለምንድን ነው እንትን ኦሮሞ ብቻ ያመመው? ሌላው ህዝብ በእንትን እየሰማው እያለ ኦሮሞ ብቻ ለምንድን ነው የሚያመው? ተቃጠለ እኮ። ምንድን ያልከው? ለምንድን ነው ኦሮሞዎቹ በጣም ተቃጠሉ? በቃ እኛ የተቃጠልነው ኦሮሞዎቹ ሲጀመር ብለት ለሌላ ዜግነት መሰጠን እንትን ይገርማል። ግን እኛ የተቃጠልነው ገላና ጋሮምሳ ለቴዲ መመለስ የለበትም እያልን እኮ ነው አይደለም? አንቺ ራሱ አሁን ሳይሽ ማለት ነው በቃ ከውስጥሽ ነው በቃ እንትን የምትይው። ለምን ይሄኛል? ለምን ትናገር? አው ተቃጠልሽ? ለምን ይሄኛል ማለት ነው? ለምን መሰለክ? ውለታቢስ ሰዎች መነቀፍ በጣም ያናድዳል። መነቀፍ ይሰለቻል። መነቀፍ፣ መንቋሸሽ፣ መጠላት ይሰለቻል። ቴዲ አፍሮ ተወልዶ ቆይ ስማ እሺ፣ ቴዲ አፍሮ ተወልዶበት ያደገው 7ኛ ነው አይደል? እዛ ሰፈር በታል እየሸሩ አስሮ የሚጥሉበት ሰፈር ነምበር 2 የሚጥሉበት ሰፈር ምናምን ያደገው። እሱን ሰፈር ለምን መንግስት አጸዳልኝ? ለምን እንትን ወሰዱኝ? ይሄ ምንድነው? የት ነው የሚኖረው አሁን እሱ?
እሱ ስለ ኑሮ እኮ አንቺ አይመለከትሽም አይደል? ስለ ኑሮ ለምንድን ነው ኖ ዳራ ወጡን ያለው እኮ እኛ ኦሮሞ አንቺ ብትኖሪ አሁን እሷ እየኖረች ነው ይልሻል እሱ ኖ ለምን እኔ እኮ ለምን ባንዳለን ማለት ነው ሰው ሁሉ ተቃጠለ በቃ ስታየው በቃ ኦሮሞ ሲሆን እንዲህ ይላል ለምን ትቃጠላላችሁ ኦሮሞ ለምንድን ነው የሚቃጠለው ኦሮሞ እንደውም ጊዜ የለውም ለፖለቲካ እኮ እኛ እኮ ፈታ ብለን እየኖርን መንግስታችንን እየደገፍን አይደለም ኤርትራዊ ነው አትበልሽለት ኦሮሞ ብቻ ነው በቃ የተቃጠለው በቃ እዚህ በቃ ሰው ሁሉ ሊያለቅስ ደርሰዋል በቃ በካሜራ እንደውም ያለቅስ ይሆናል ወይን በጣም ነው ያለቀስኩት ዳስጥያለሁ ዛሬ ነው ዳስጥዬ እንደውም ንፍሮ ምናምን እንስራ እንደ ኦሮሞች የምሬ ነው ንፍሮ እንስራ ስሩ አስፈላጊ ከሆነ ስሩ ግን ለምን ይሄን ያህል ራሳችሁን አትጉዷ እሱ ዘመን እናንተ ለምን ይሄን ያህል ትቃጠላላችሁ ሰላማችሁን አጣችሁ እኮ እኔ ገረመኝ በቃ ሰላም አጣችሁ በዘፈነ ቁጥር አንድ ሰው ይሄን ያህል ለምን እንትን ይላችኋል ግን እኔ ምን መስል አምኖ መከዳት እንዴት ያማል ምናምን እያለክ ለምን ታለቅሳለህ አንተ ራሱ የቴዲ ዘፈን እኮ የለቅሶ ዘፈን ኧረ ጭራሽ እኔ በቃ እንደውም ገላና ደግሞ አታልቀስ ያዞን ባክ ይደርቃል ማረብ ልስጥክ ወይ ምናምን ያለው ሶ who's crying አሁን እኮ የሆነ ጥሬ ሐሳብ እኮ እንትን እንኳን አላልሽም የሆነ የሚያሳምን ሐሳብ እንኳን የለሽም ዝም ብለሽ በቃ በጥላቻ እሱ ስለሱ የመጥላቻ እኔ ማን ጥላቻ አለብኝ እኔ የሱን ነው የቴዲ ቴዲን እኔ ታውቃለሁ የምጠላው ለምን ጠላው እስካሁን የምታወሪ ታዲያ ስለማን ነው ሀገርሽ ሞታለች ስላለኝ ለምንድን ነው ማልቃወመው መብቴ እኮ ነው የመቃወም የማሰብ ነፃነቴን ደግሞ ነጥቀኝ ነው እንዴ ነው አባት የመናገር የማሰብ ነፃነቴን ልትነጥቀኝ ነው እሱማ እውነቱን እኮ ነው አልሞተችም ታዲያ ሲኦል ገባች አገሬ አልሞተችም ሜቢ እሱ ገነትን አልገባችም ሲኦል ነው የገባችው ሞታ ሲኦል ገባች ኦኬ ስለዚህ ከዚህ በኋላ አትነሳም የሞተ ነገር አይነሳም ተስፋ ቆረጣ በቃ ስለ ሀገር አታወራ አንተ ምን ከዚህ በኋላ የሞተ ነገር አይነሳም ሬሳ አይነሳም ስለዚህ ስለ ሀገር አታወራ አንተ ከዚህ በኋላ ሀገር ሞታለች ሰው ተስፋ ቆረጥ አዎ እኔማ እንደሞተች ነው ማምነው በቃ ተስፋ ቆረጥ ለምን እኔማ ለምን ተስፋ ቆርጣለሁ ስለ ሀገር ማውራታችን ሞታለች ላስታውሳታ የሞተው ሰው ማስታወስ አትችልም አንቺ አሁን እንትን አጫሉኝ እንትን እያልሽ ነው አስወጣው አጫሉኝ እያስታወሽ ነው እግዚአብሔር እኔ ድሮን አልያዝኩም እንጂ በጣም ከባድ ነበር የሚሆነው ለማንኛውም ግን በእውነት ማንን ነው የምታስገባብኝ ግን ምን አይነት ነው የምታስገቡት ኖ ሀጫሉን ለምን ታስታውሻለሽ ለሚለኝ ሀጫሉማ ኮዝ ነበረው እኮ አባቶች እና ሀገሬ ግን አልሞተችም ለሰላማዊ ጦርነት እንዘጋጅ ሚል መግለጫ ወጥቷል ደግሞ እስቲ ባይዘው እስቲ ልስማ ዛሬ ለሰላማዊ ጦርነት እንዘጋጃለን በቴዲ አፍሮ ዳስጣል በተሰኘው ሙዚቃ ዙሪያ በቂ እውቀት ያላቸው ስርዓት የተሞላበት ሁኔታ ዳስጣል ለማን ቴዲ አዋሳ ሚቲንግ ጠርቶናል ፖለቲከኞች ለማንኛውም ግን ኢትዮጵያ ከሞተች ለምን ስለ ኢትዮጵያ ታወራላችሁ ውዶች ስለ ኢትዮጵያ ስለ ሞተ ነገር እኮ አይወራም ነፍስ ይማር ብላችሁ ዞር ነው በቃ ነፍስሽ በሰላም ትረፍ ብላችሁ ዞር ሞታለች ሞታለች ውዶች ሞታለች ያንቺ ኦሮሞ ሀገር ናት ኢትዮጵያ ሁሉም የኢትዮጵያ ሀገር ናት ሜቢ ያልተመቻቹ ብሔረሰቦችን የምታሳየው ኢትዮጵያ እኩልነት የምታሳየው ኢትዮጵያ ሾክ ላይ እንደሚሄድ መሆነችባችሁ መሰለኝ አይደለ እንዴ ምስራቂት አለች ኑን ተንተን ከዚህ በኋላ ፖለቲከኛ ሆኛለሁ በቃ ትንትን ነው ማረገው
እና እነ ጀዋር ምናምን ራሱ ዳስጣን ምስራቅ ያውኮ አከም ይኸውልሽ ዳስ ጥለናል እዚህ ዳስት ብቻ ነው። እኔ የምለው ግን ከተባረው ነው ምንድነው ቴዲ የት ነው የሚኖረው? ምንድን ነበር የሚባለው? ብቻ ቸገር ነው የሚኖረው። ጌትድ ኮሚኒቲ ውድ ቤቶች ውስጥ ነው የሚኖረው። ኢትዮጵያውያኖችን እኩል ማይታዩበት ገብቶሻል። የዛ ሰፈር ነዋሪ ካልሆንሽ ዘበኛው ከበር ነው ሰፈር ውስጥ ሳትገቢ የሚያባርሽ ገብቶሻል። የሚኖርበት ሰፈር ሲዲሲ የሚባለው ሰፈር ነው። ዘበኛው ከበር በሰፈር ውስጥ ሳትገቢ ወደ በሩ እንኳን ከሰፈር ሳትገቢ እዚህ ነዋሪሽ ነሽ ይልሻል። አይደለውም ስትይው ውጪ ከዚህ ብሎ ቀጥቅጦ ያባርሻል ዘበኛው። እዛ ሰፈር ነው የሚኖረው። ግን አሁን እነሱ የሚፈልጓት ኢትዮጵያ እኔ ከቅድም ለፈልፋለሁ አሰሙኝም ማለት ነው። ሚውት ረጅርታ ከዋሽሩም ከተመለሱ ቆየው ከከፈትኩኝ ምን አሳን እንደገሰም የመድሩ ሲዲሲ የሚኖረው አሁን ሲዲሲ አይደለም። አሁን ጋዜቦ ነው የሚኖረው። የት ነው ደግሞ ጋዜቦ? ጋዜቦ እንትን ከደንበል ወረድ ብሎ ያለው የለም ከቦሌ ማተሚያ ጀርባ ላይ ማለት ነው። ጋዜቦ ለኪንጅሩ ነው ወረሰ ጀረሰና ጅራንጅሯስ መዲም እዛ ሰፈር ነች። እሱም እዛ ሰፈር ናቸው። ሲኤምሲ አይደለም። ሲኤምሲ ገመችስ ቡባም ጎረቤቱ ነው አሉ። አዎ ግን እኔ አሁን ማለት የምፈልገው ያቺ የድሮ ኢትዮጵያ አንድ ቋንቋ፣ አንድ ሃይማኖት፣ አንድ ባንዲራ፣ አንድ ምን የሚባለው ነገር ትመጣለች ብሎ ነው የሚያስቡት እነሱ። እሱ ነው ያማረው። የጃ ዘመን ነው ያማረው። የጃ ዘመን እሱ ምንድነው? ጃን ሆይ ናቸው ኃይለ ሥላሴ ያስተርሰር እያሉ ላይክ ከኃጢአትክ ያጸደዋል። ያማ ሄዷል እኮ ሄዷል። ያቺኛው ኢትዮጵያ ነው የሚፈልገው። ገብቷል። ንጉስ መስገድ ኢትዮጵያውያን ለሌላ ኢትዮጵያውያን አንተ ከኔ በላይ የጄኔቲክ ትሬት አለክ ብለሽ ሰግደሽ ጭሰኛ ባላባት ምናምን ሆነሽ ለመኖር ኦሮሞ ናቸው። እኛ ስለ ስርዓት ነው የምናወራው፣ እናንተ ናችሁ ስለ ዘር እያወራችሁ ያላችሁ። ለዚህ ነው እኛ እኮ ደስ የሚለኝ ቤስት ፓር ኦፍ የለም ኦሮሞ መሆን ማለት ነው። ኦሮሞ ሚሆን ይረገጣል። አድዋ ሙዚየም ግን እውነት ሄዶ አላየም። አድዋ ሙዚየምን አልጎበኘም። ስለ አድዋ ግን ዘፍኗል። በቃ ኢየሱስን ይሄማ እንዲያውም በህግ መጠየቅ አለበት አድዋ ሄዶ ለማየቱ። እኔ የምለው ግን ልዕልት ቴዲ ግን ለምንድነው እንደዚህ ኦሮሞን የሚጠላው? ምን ሆኖ ነው? አዳድ የኦሮሞ አርቲስቶች ስለበለጡት ኦሮሞ የራሱን አርቲስት ስላወጣ ነው ወይስ እኛ በትግላችን በጣም ጠንክረን ስለቆምን ነው እንደዚህ ይሄን ያህል እንትን የሚለው ወይስ እሱ ስር ስለማንሮጥ ነው? ፈርስት ኦፍ ኦል እሱ ስን የሚያስሮጠን የታለንት የለውም። ዜማውም ሆነ ግጥሙም ሀሳቡም ደሴም አይነት ዘፈን ነው የሚዘፍነው። ገብቶሻል። ኢትዮጵያ አመማት፣ ኢትዮጵያ ሞተች፣ ተቀበረች፣ ባንዲራውን ጣልና አንሳና ሬሳ ላይ አድርገው ምናምን ነገር ነው የሚዘፍነውና ምን አዲስ ነገር አለው? ሂዝ ታለንት ኢዝ ኦልዌይስ ዘ ሴም። ተረት ነው የሚያወራልን። but I'm really disappointed። ለምን እንደሆነ ታውቂያለሽ? አሁን ድሮ እሱ ሲኤምሲ ነው የሚኖረው፣ ጥሩ ቦታ ነው የሚኖረው፣ ንጹህ ቦታ ነው። አሁን ግን አብይ ከመጣ ወዲህ ፊንፊኔ እኮ ዱባይ ነው የምትመስለው። ይሄ በዚህ ራሱ ብቻ ወይ ሀገራችን እንዴት ታምራለች ብሎ እግዚአብሔር ማመስገን ነበር። ስለማማር አሁን ሀገር ትመር ምናምን ይኖ ልባችን ካላማረ ይሄ ማንነትን ካልተቀበለ እንዴት ይችላል? ገብቶሻል? እንዴት ይችላል? ቴዲ አፍሮ ኦሮሞን ይጠላል፣ ድብና አርጎ ኦሮሞን ይጠላል። ስንት ቆሻሻ ነው እኮ የወጣው ከዛ። አሁን ተባረርን ነው ያለው መሰለኝ። ዳራው ማን እንደባረረ አሁን ኦሮሞቹ ተነስተው ደግሞ አሁን ተቃዋሚውን የለም አንዳንዴ በጣም ስትሸነፊ ማለት ነው። አሁን እኔ እዚህ ቲክቶክ ላይ ስታይ በጣም ባዶ ያረኳቸው ሰዎች ከማንም ጋር አብረው ይቆማሉ። ታውቂያለሽ አይደለ? እንስማቸውንም አንጠራም። እና የኛም ፖለቲከኞች
ከአብይ ጋር የተቃወመ የሚመስለውን ጋር ሁሉ ይቆማሉ። እና አሁን አንዳንዶቹ ፕሮፋይል ካላረግን እያሉ ነው ቴዲ አፍሮ ያርጓ ታዲያ ይሁንላቸው። ምን ያመጣሉ? ምንም የሚያመጡት ነገር የለም። ኦሮሞ ፖለቲካ ኮንቶ 8000 ቁጭ ብሎ እኮ እንትን እያለ ነው። 8000 ኦሮሞዎች ቁጭ ብሎ ፖለቲካ እያወሩ ነው። ኦሮሞ ፖለቲካ ቤት እኮ 40 ሰው ነበር እኮ የሚሰበስበው። 40 ሰው ነበረ። አሁን ኦሮሞዎቹ 8000 ቁጭ ብሎ ይሄን ፖለቲካ ይተነትኑታል። ቁጭ ብሎ ዱጋዳ እያሉ ማለት ነው። ቴንክ ዩ ቴዲ። እኔ እንደዚህ ነበር ሞቅ አርገው ባይዘዌ የኦሮሞን አርቲስቶችን ስማቸውን የማታውቁ ከሆነ ስማቸውን ልንገራችሁ። የሮሰን አለ፣ ገላና ጋሮምሳ አለ፣ ታደሰ ገመቹ አለ። ኖ ለምሳሌ ይስሙት። አይ እነ ታደሰ ገመቹ አሁን የዘፈነው the last 2 song at least ከሁሉም አሁን በቅርብ ጊዜ የዘፈኑት ዘፈኖች አሉ። ባለፈው ኢሬቻ ላይ ያ ኦሮሚያ የሚለው ማለት ነው። ይስሙት እስቲ ምን እንዳሰቡ ታውቂያለሽ? የአርት ጭንቅላት ያላቸው እዚህ ቲክቶክ ላይ ኦሮሞን የሚሰድቡት ታውቂያለሽ? አማራ ልጆች አይደሉም ኦሮሞ የሚሰድቡት አይደሉም። እንደ ቹቹ አይነት እንደ ሮማን አይነት ነው። በአርቱም ቴዲ አፍሮ እንደሱ ነው። እና ገብቶሻል ነበር። ከቹቹ ጋር ነበርኩኝ እኮ ትላንትና ማታ ዴቪድ ቤት። ምን አለ ዳዊት ቤት ሄጄ አንቺ ይላል እንደዚህ እያለ እንዴ ምን አስጮህ አልኩት። ስማችሁ ነው አለ። አንተ እንዲያውም እኮ ከምቡልተን ያጣቀም እንትን ውስጥ ኦሮሚያ ክልል ውስጥ ጅማ ተወልዶ አድርጎ ማለት ነው። ተናደደ። ግን ምን እንደሆነ ታውቂያለሽ? ምስራቅ ይሄ ከዛ መነቀፍ ምንም ሰው ነው ማለት እንደ ህዝብ ማለት ነው። እኔ አሁን የአዲስ አበባ ልጅ ነኝ እና መነቀፍ፣ መንቋሸሽ፣ መጠላት፣ መንጓጠጥ፣ መዋረድ ይሰለቻል። ቤዝ የሌለው just because ኦሮሞ ስለሆንሽ አሁን የሚመጡብሽ ነገሮች አሉ። ምንም ሳታረጊ ምንም ጥፋት ሳይኖር መነቀፍ፣ መንቋሸሽ at some point እኛም ሰዎች ነን ይሰለቻል። የኦሮሞ ህዝብ በዚህ ስርዓት በጣም ብዙ ተጎድቷል። ወለጋ ያወራ ቀን ኢትዮጵያውያን ገብቶሻል። ሌላውን ፓርት ደግሞ እርሺ ሰላሌን ጉጂሌ የሚሆነው ጉድ እርሺ እኛ እየሞትን ገዳይ እየተባልን እየተነቀፍን እየተንቋሸሽን መኖር የሰለቸን ህዝብ ነን። እኔ ሰልችቶኛል። እንደ ወለጋ አሁን እኔ ወለጋ ነኝ። ገዳይ እየሞትን ይሰለቻል። እኛም ሰዎች ነን። ሰቦንቱን አስገባት። እኛም ሰዎች ነን። we humans seriously እና ማብቂያው ሊኖር ይገባል። እኛም የሰው ልጆች ነን። ኢትዮጵያ ፖለቲካ ምን መሰለሽ ሲሸነፉ is always ፕሮፓጋንዳ ስሙልኝ ብሎ የሚለቀስ ነገር አለ። ታውቂያለሽ? የስም ማጥፋት የስምን ወደታች እንትን ማለት ለምን መሰለሽ አሁን ስታይ አሁን በኢትዮጵያ ሂስትሪ ውስጥ የኦሮሞ ሂስትሪ የተጻፈ አንድም እውነትም የለም። አንድም ለምን መሰለሽ ይሄን ህዝብ ወደታች እንትን ለማድረግ ማለት ነው። የኦሮሞ ብቻ አይደለም ብዙ የተለያዩ ብሔሮችም እንደዛ ናቸው ብታይ ማለት ነው። የነሱ እውነተኛ ታሪካቸውና እውነተኛ ምንነታቸው ተጽፎ እንትን እንዲሉ አልተደረገላቸውም። እንዲማሩ ሌላው እንዲማር ሌላው አብሮ እንዲኖር ማለት ነው። ፎር ኤግዛምፕል አሁን ስታይ የኦሮሞ ሙዚቃውን ለአመታት ሲዘፈን አንዲት ነገር ብቻ ነው ወይ ሁለት ብቻ ነው ወይ የሐረርጌ ይሄ ሸጎዬ ወይ ደግሞ ይሄ የእንትኑን የጊዱ ገሌሳ እንትኑን ማለት ነው የነብር እንትን አርገሽ ምዘፍ ይሄ ሁለት ብቻ ነው አይደል እንጂ እውነት ይህን ያህል ዲፕ ዳውን ሂስትሪ እንዳለን ምን አይነት ካልቸር እንዳለን ምን አይነት የተለያየ አካባቢ የተለያየ ዳንሶች እንዳለው አያቁምም፣ አልተነገረም ማለት ነው።
ይሄ ማለት ምንድነው? የዚህን አገር እውነት ሪች የሆነውን ካልቸር መደበቅ ማለት ያንዱ ብቻ እንድናይ የተደረገ ነው። ስለዚህ ወለጋ ውስጥ የተደረገው ብዙ ነገሮች አሉ። ኮማንድ ፖስት እኮ ቢያንስ ለ4 አመት ነው እኮ የተቀመጠው እኛ ጋር ታውቂያለሽ አይደል? ለ4 አመት ሙሉ ኮማንድ ፖስት ማለት ይሄ ህዝብ እንዳይንቀሳቀስ ያ ሁሉ ብቻ አይደለም። ብዙ ነገር በተማሪዎች የተነሳ ብዙ የተለያየ በትምህርት ቤት ደምቢዶሎ ላይ አሁን በቅርብ ጊዜ የተደረገው ነው አይተሻል። መጨረሻ ላይ ያው የዩኒቨርሲቲውን እንትን ምንድነው ፕሬዝዳንት ራሱ ታሞ አይደለም ብዙ ነገሮች የተደረገ አለ ማለት ነው። እነ ቴዲ አይነቶች ደግሞ ህዝቡ አንድ እንዲሆን አይፈልጉም። አገሪቷ ትልቅ እንድትሆን አይፈልጉም። እራሳቸው ሞኒክ ሆኖ ሰው እነሱ ስር እንዲሮጥ ነው የሚፈልጉት። ደወነ ሊፍ ደምሳልፍ ያ እነሱ ብቻ እንዲኖሩ ነው እንጂ ደሃውም ሀብታሙም ያኛውም ይሄኛውም አንድ ላይ መጥቶ አንድ ላይ እንዲኖሩ አይፈልግም። ይሄ ነው ትልቁ ነገር። አሁን እኮ ፊንፊኔ ውስጥ ብትሄጂ እኮ ትልቁም ትንሹም እንዴት ደስ እንደሚል ከተማ መሃል ውስጥ እንደመሄድ ማለት ነው። እንዴት እንደሚያምር አገሩ ማለት ነው። እውነት ቴዲ አፍሮ እኮ ልጆች አሉት አይደል? ልጆቹን እኮ ፓርክ ይዞ አይወጣም እንዴ? አይም የትኛው ኢትዮጵያ ናት የምትወርቀው? የትኛው ኢትዮጵያ ናት የጠፋችው? እንዲያውም እኔው የአብይ ሰፖርተር አይደለም፣ ግን ቴንኪዩ ማለት ነበረባቸው። ይሄ የተደረገው የተሰራበትን ስራ ማለት ነው። ለሰሩትም አገሪቷ ይህን ያህል ጥሩ በመሆኗ ራሱ ማመስገን ነበረበት ማለት ነው። ሌላው ደግሞ ይመጣበታል፣ ይሰራበታል። እሱ ዘላለም ዓለም ህይወቱን በሙሉ መቃወም ነው። because you want to live as a monarch ሰው እሱን ከሱ ስር አቤት ጌታዬ አቤት ጌታዬ አቤት ጌታዬ እንድትሄድ ነው የሚፈልገው ማለት ነው። ለዚህ ነው ሰውን የሚያባላው እንጂ ሌላ ነገር ምንም ነገር አይደለም። ሞታለች ታውት አድዋ ብላችሁ ስትሞቱ የነበረ እናንተ ናችሁ። እኛ ግን በስራ አሳየናችሁ። አድዋ የአንድ ሰው ሳይሆን የብሔር ብሔረሰብ እንደሆነና የኢትዮጵያ ሙሉ በሙሉ የኦሮሞም የትግሬም የማንም ድል እንደሆነ ይሄው አሳይተናል። ሄዱና ልጆቻችሁን አስተምሩ። ምን እንደሆነ ታውቂያለሽ ውዴ? ምጥናትን አታስተምርም ለልጇ ምናምን ብሎ ስለ ኢትዮጵያዊነትን አታስተምሩልኝም እያለ ነበርና በጣም ደሳኩት። እኛ እኮ እየተገፋንባት ባለች ሀገር እኮ ለሀገር ትላልቅ ውለታዎች ይዋልን ኢትዮጵያ ሀገራችንን በዓለም ደረጃ ያስጠራል። የሚገርሙ ጀብዶችን የሰራል። ሀገርን ከኮሎናይዘር ያስጣልን ለሀገራችን ብዙ ነገር ዋጋ የከፈልን ህዝብ ነንና እናት ልጅ ምጧን እናትን ምጥ አስተማረች ብሎ አሽሙሩ ለራሱ ይናገረው፣ ለራሱ ይዝፈነው። እኛ እየተገፋን እየተንቋሸሽን ምን ይባል በምንደረግበት ስርዓት ላይ ሆነን ራሱ እኛ ለሀገራችን የበቃን ህዝብ ነን። ለሀገራችን የምር ኢንተርናሽናል ደረጃ ኤኒዌር በመልኩ ውድድር በእውቀት በምንም እኛ ለሀገራችን የበቃን ህዝብ ነን። ስለዚህ እናት ምጥን ልጅ ምጥን ለእናት አስተማረች ምናምን ባንዲራ በእንጀራ መልክ በወጥ መልክ በኬክ መልክ በቀሚስ መልክ ምናምን ሰርተን ተሸክመን መዞር የለብንም። እኛ በልባችን ነው በልባችን ነው። እኛ ለሀገራችን ነው የምንሰራው። በቃ የሚሰራ ሰው ባንዲራ ተሸክሞ አይዞርም። ገብቶሻል? የሚሰራ ሰው ባንዲራ ይዞ አይሮጥም። ባንዲራ ለብሶ በየሰፈሩ አይሄድም። ግን እኮ እየሰራን እኮ እነሱ ነበር እኮ በእኛ ስም የሚጠሩት የነበሩት እኮ። ታዲያ አሁን ያንን አንሰጥም ማለት ነው። አሁን ይሄ ትውልድ በቃ ነቄ ትውልድ ነው። ላይክ እንደ ድሮ ዝም ብለሽ አቀርቅረሽ ምናምን ነገር እየሰራሽ ሰርቲፊኬትሽን ማስረከብ ቀረ ነው። ሰው ላይ ያደረገ ነው ምን ማረጋይ ምንዳው ተቀምጦ አንድ ባርሜጣ እንዳገር አክሎቶ ገብቶሻል? በባንዲራ በወጥ መልክ ባንዲራን ይዘን መዞር የለብንም። ለውጡ ራሱ እኮ ከማንም የበለጠ ጭንቅላቱን የሰጠ ግንባሩን የሰጠ እኮ ቄሮ ነው። ትዝ ይልሻል?
ቄሮ ሲታገል እኮ ቆርቆሮ ብሎ ሲጮሁ ነበረ፣ በዛ ሲስቁ ነበረ እኮ ይሄ እኮ አዲስ ነገር አይደለም። መቀማት አለ አይደለ? ላይክ ጩኸት መቀማት፣ ለቅሶ መቀማት፣ ፕራይድን መቀማት you understand? ላይክ እኛ ደግሞ ላይክ ኢትዮጵያ የምትባለው ነገር በቃ እንደዚህ ላይክ እንደነሱ በቀረርቶና በሙዚቃ አይደለም እንትን ምን የነበረውና አሁን ይሄኛው ትውልድ በቃ ይሄ ሀገሬ ነው አም ላይክ አይ ቢልት ያረኩት ሀገር ነው እኔ ነኝ እንደውም መጠሪያ ማስጠራትም ያለብኝ ብሎ ሲል ይሄ ያልታወቀ የማያውቁት በቃ የሚመቻቸው ነገር አይደለም because አያውቁትም ይሄንን it's not like a new environment ሆነባቸው ማለት ነው። እኔ ትውልዱን በጣም ነው የኮራውባቸው you know የድሮ ማናቀውን ብዙ ያላወቅነው ብዙ እንትን ያለን አለ ግን ደግሞ ማንንም ከኛ በለጠ ኢትዮጵያዊ የለም ፒሪየድ ፕራውድ ኦሮሞ ኢትዮጵያዊ በቃ 4 ነጥብ ካሁን በኋላ መተክ ከዳር ነው የመጣችሁ ከጫፍ ነው የመጣችሁ ወደ መሃል ገባችሁ የለም በቃ እንደውም እኛ በጣም ላይክ ኢንቫይት አርገን አቅፈን ሚኒስትሪ ስላላ ወራን እንደናንተ በሙዚቃና በቀረርቶና በጭፈራ እንትን ስላላን አሁን ዛሬ መክፈል የለብንም ያንን ያላረግነውን እንትን ማለት ነው። ስለዚህ get used to it ይሄ this is the new ኢትዮጵያ በቃ የድሮ old ኢትዮጵያ is not coming back period በቃ አትመጣም። የፈለከውን ትጨፍራለህ የፈለከውን እዚሁ ተቀምጠህ ትጽፋለህ ምን ትላለህ ዜሮ በቃ አይመጣም ካሁን በኋላ